ገንዘብ ትፈልጋላችሁ ፈልጉ፣ ዕውቀት ትፈልጋላችሁ ፈልጉ፣ ሰው ትፈልጋላችሁ ፈልጉ። ከሚፈለጉት ሁሉ በላይ ሕይወትን ሊሰራ የሚችል ጌታ ግን የእግዚአብሔር ልጅ ኢየሱስ ነው። ከኃጢአተኛ ጋር ሊበላ ገባ ሲሉት፣ ከኃጢአተኛ ጋር ሊውል ገባ ሲሉት፣ እርሱ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል ይላል። ምንም ቢያበሏችሁ፣ ምንም ቢያጠግቧችሁ፣ ምንም ቢያለብሷችሁ፣ ምንም ቢያካፍሏችሁ የውስጥ ጉድለታችሁን ሊሞሉ ከማይችሉ ዘመዶቻችሁ በላይ ፈልጉት ጌታን። የአንድ ቀን ድግስ ሊያሳምር አይደለም ኢየሱስ የመጣው። ኢየሱስ እኛ ቤት የመጣው ይሄ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል ሊል ነው የመጣው። ፈልጉት። እየፈለጋችሁ ነው እሱ። እግዚአብሔር አምላካችን ስለዚህ አዲስ ቀን የተመሰገነ ይሁን። ደክመን ያበረታን፣ ወድቀን ያነሳን፣ አዝነን ያጽናናን፣ ተርበን የመገበን፣ ታመን የፈወሰን፣ ብቻችንን ሆነን ባጠገባችን የቆመ፣ ተዘግቶብን ያስከፈተልን፣ ተከበን ያስመለጠን፣ ሙግታችንን ተሟግቶ ያሸነፈልን፣ ወደፊት ያስኬደን፣ ዛሬ በሕያዋን መካከል እንድንገኝ በሕይወት እንድንኖር ምክንያት የሆነን ጌታ ይባረክ። እንኳን ለዛሬው ቀን አደረሳችሁ። እንኳን ነጋላችሁ። እንኳን በሕያዋን መካከል ተገኛችሁ። የእርሱ ምስክር ለመሆን፣ የእርሱ አገልጋዮች ለመሆን፣ ከእርሱ ጋር ነገን ለማየት፣ ከእርሱ ጋር ለመመላለስ፣ ስሙ በእናንተ ላይ እንዲጠራ፣ ስሙ በቤታችሁ ላይ እንዲጠራ፣ ስሙ በታሪካችሁ መካከል እንዲጠራ የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለዚህ በቃችሁ። ይሄ ከጌታ ስለሆነ ክብሩን እርሱ ይውሰድ። ማናችንም በጉልበታችን እዚህ አልደረስንም፣ በጥበባችን እዚህ አልደረስንም፣ በብልጠታችን እዚህ አልደረስንም፣ በፍጥነታችን እዚህ አልደረስንም፣ በእውቀታችን እዚህ አልደረስንም፣ በገንዘብ አቅማችን እዚህ አልደረስንም፣ በሰው ብዛታችን እዚህ አልደረስንም። ብቻውን እዚህ ያደረሰን ጌታ ይባረክ። ብቻውን ያጸናን፣ ብቻውን ያቆመን፣ ብቻውን የሚመራን፣ ብቻውን የሚያደርሰን፣ ብቻውን የሚደግፈን ጌታ ይባረክ። ሃሌሉያ! ክብር ለእርሱ ይሁን። እግዚአብሔር ይመስገን። የእግዚአብሔርን ቤተሰቦች በእግዚአብሔር ቤት እንደማየት የሚያስደስት ነገር የለም። የእግዚአብሔር ሕዝብ መካከል እንደመገኘት የሚያስደስት ነገር የለም። እግዚአብሔር የረዳው ሕዝብ፣ እግዚአብሔር የመራው ሕዝብ፣ እግዚአብሔር የታደገው ሕዝብ፣ እግዚአብሔር ቀኝ እጁን የዘረጋለት ሕዝብ፣ እግዚአብሔር መድኃኒት ያደረገለት ሕዝብ፣ እግዚአብሔር አለሁህ ያለው ሕዝብ፣ እግዚአብሔር የመገበው ሕዝብ፣ በእግዚአብሔር ምስጋና፣ በእግዚአብሔር መግቦት፣ በእግዚአብሔር ቸርነት ፊቱ የበራ ሕዝብ፣ የሚያወራው ነገር ያለው ሕዝብ፣ የሚዘምረው ነገር ያለው ሕዝብ፣ የሚናገረው ነገር ያለው ሕዝብ። በዚህ ሕዝብ መካከል እንደመገኘት የሚያስደስት ነገር የለም። እንኳን ጌታ ረዳችሁ፣ እንኳን ለዚህ በቃችሁ። እግዚአብሔር የተባረከ ይሁን። ዛሬ ጠዋት በዚህ በወንጌል ክፍሉ እንደተነበበው የሉቃስ ወንጌል ምዕራፍ 19 ቁጥር 1 እስከ 10 ድረስ ባለው ታሪክ ላይ ጥቂት የእግዚአብሔርን ቃል እንነጋገራለን። የሚፈልገንን እንፈልገው በሚል ርዕስ የሚፈልገንን እንፈልገው፣ እየፈለገን ያለውን፣ ስለኛ የመጣውን፣ ስለኛ የወረደውን፣ ስለኛ መከራ የተቀበለውን፣ ስለኛ የተራበውን፣ ስለኛ የተጠላውን፣ ስለኛ የተገፋውን፣ ስለኛ በመስቀል ላይ የሞተውን፣ ስለኛ የተቀበረውን፣ ስለኛ ከመቃብር የተነሳውን፣ ዛሬም ልቡ እኛ ላይ የሆነውን፣ ዛሬም ሐሳቡ እኛ ላይ የሆነውን የሚፈልገንን እንፈልገው፣ የሚፈልገንን እንፈልገው። እርሱ ይገኝልናል። ሃሌሉያ! እርሱ ከተገኘልን አለቀ ነገሩ። እርሱ ከተገኘልን ነገር ተቀየረ ማለት ነው። ምዕራፍ ተቀየረ ማለት ነው። ታሪክ ተቀየረ ማለት ነው። ስም ተቀየረ ማለት ነው። ኑሮ ተቀየረ ማለት ነው። እርሱ ከተገኘልን ሁሉ እንደ ትላንት አይሆንም፣ አዲስ ነገር ጀመረ ማለት ነው። የሚፈልገንን እንፈልገው። እየፈለገን ያለ አለ፣ ልቡ እኛ ላይ ያለ አለ። እርሱን እንፈልገው። ሉቃስ ምዕራፍ 19 ቁጥር 1 ጀምሮ ደግሜ ላንብበው። እንደዚህ ይላል። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ዘኬዎስ የሚባል ሰው፣ እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው።
በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ኢየሱስ የአገልግሎቱን የመጨረሻ የአገልግሎቱን ዋና የአገልግሎቱን ትልቅ ነገር ለማድረግ ወደ ኢየሩሳሌም ይሄድ በነበረበት ጊዜ እግረ መንገዱን በኢያሪኮ በኩል አለፈ ብሎ እየነገረን ያለው ሉቃስ እና አስተምሯል፣ ፈውሷል፣ ተአምራት አድርጓል፣ ሰብኳል፣ በመንደሮች ዞሯል፣ በከተሞች ገብቷል፣ በተለያየ ቦታ ሄዷል። አሁን ወደ ማጠቃለያው እየደረሰ ነው። ትልቁን ስራ ሊሰራ ነው። ዋናውን ስራ ሊሰራ ነው። የመጣበትን ስራ ሊሰራ ነው። ወደ ኢየሩሳሌም ሊዘልቅ ነው። በኢየሩሳሌም ስቅላት ይጠብቀዋል። በኢየሩሳሌም ሞት ይጠብቀዋል። በኢየሩሳሌም ታልፎ መሰጠት ይጠብቀዋል። እርሱ ደግሞ በስህተት የሆነ አይደለም። እርሱ ደግሞ በአጋጣሚ የሆነ አይደለም። እርሱ ደግሞ በፍርሃት የሆነ አይደለም። አቅም በማጣት የሆነ አይደለም። ብቻ በመቅረት የሆነ አይደለም። መፍትሄ ስለጠፋ የሆነ አይደለም። የሰማይ አምላክ ያየው ከዘላለም ያሰበው ህዝቡን የሚያድንበት፣ ህዝቡን የሚዋጅበት፣ ህዝቡን የሚገዛበት የእግዚአብሔር ፕሮግራም ነው። የእግዚአብሔር እቅድ ነው። የእግዚአብሔር ሰዓት ነው። ያንን የእግዚአብሔርን እቅድ የአባቱን ፈቃድ ለመፈጸም ወደ ኢየሩሳሌም መሄድ ነበረበት እና ወደ ኢየሩሳሌም ሲሄድ በኢያሪኮ በኩል አለፈ። በኢያሪኮ በኩል ይሄድ ነበረ። አሁን የቀረው 20 ኪሎ ሜትር ነው። በኢያሪኮና በኢየሩሳሌም መካከል ያለው ርቀት የ20 ኪሎ ሜትር ያህል ርቀት ነው። ወደ ኢየሩሳሌም ቀርቧል እና በዚህ መካከል የሆነ ታሪክ ነው የሚነግረን። በዚህ በመጨረሻው ሰዓት፣ በዚህ በማጠቃለያው ምዕራፍ ውስጥ፣ በዚህ በማጠቃለያው ጊዜ ውስጥ ኢየሱስ አንድ ሰው ቤት ያደረገውን ታሪክ ነው የሚነግረን። በአንድ ሰው ህይወት ያደረገውን ታሪክ ነው የሚነግረን። እግዚአብሔር ይመስገን። በእግዚአብሔር ፕሮግራም ውስጥ አለን፣ አይዟችሁ። በእግዚአብሔር እቅድ ውስጥ አለን፣ አይዟችሁ። በእግዚአብሔር የመጨረሻ ሐሳብ ውስጥ አለን። በእግዚአብሔር የዘላለም ፕሮግራም ውስጥ አለን። በእግዚአብሔር የነገ እርምጃ ውስጥ አለን። በእግዚአብሔር የነገ እቅድ ውስጥ አለን። በእግዚአብሔር የነገ ስራ ውስጥ አለን። እኛም በእግዚአብሔር ፕሮግራም ውስጥ አለን። የኛ ቤትም በእግዚአብሔር ፕሮግራም ውስጥ አለ። የኛም ህይወት በእግዚአብሔር ፕሮግራም ውስጥ አለ። የኛም ከተማ በእግዚአብሔር ፕሮግራም ውስጥ አለች። የኛም መንደር በእግዚአብሔር ፕሮግራም ውስጥ አለ። አንድ ነገር በቤታችን፣ አንድ ነገር በህይወታችን፣ አንድ ነገር በቀያችን፣ አንድ ነገር በጓዳችን፣ አንድ ነገር በልጆቻችን መካከል፣ አንድ ነገር በትዳር አጋሮቻችን ውስጥ አንድ ነገር ይሆናል። በእግዚአብሔር ፕሮግራም ውስጥ ታስበናል። የሚፈልገን ይመጣል። ሃሌሉያ! የምስራች! ሰው ረስቷችሁ እንደሆነ እሱ አልረሳችሁ። ሰው ችላ ብሏችሁ እንደሆነ እግዚአብሔር ችላ አላላችሁ። ሰው እናንተን አቮይድ አድርጎ እናንተን አልፎ መንገድ አቋርጦ መንገድ አሳብሮ እንዳያችሁ፣ እንዳታዩት፣ እንዳያገኛችሁ፣ እንዳታገኙት፣ ምናልባት አፍሮባችሁ መንገድ ቀይሮ እንደሆነ መንገድ የማይቀይረው ጌታ ዛሬ ይገኝላችኋል። መንገድ የማይቀይረው ጌታ በእናንተ በኩል ያልፋል። በእናንተ መንደር ያልፋል። በእናንተ ቤት ያልፋል። በእናንተ ሰፈር ያልፋል። የምስራች! ይሄን ሰምታችሁ ለምትፈልጉት የምስራች! ይሄን ሰምታችሁ ወደ እርሱ ለምትሮጡ የምስራች! ይሄን ሰምታችሁ ወደ እርሱ ለምትንጠራሩ የምስራች! ይሄን ሰምታችሁ እርሱን ለምትሉ የምስራች! ከወሬ ያለፈ ነገር፣ ለወሬ ከሚሆን ያለፈ ነገር፣ እኔም አይቼዋለሁ ብሎ ለመናገር ከሚሆን ያለፈ ነገር፣ እኔም ነበርኩ እንደዚህ ሲሆን ብሎ ከማውራት ያለፈ ነገር ሊያደርግ ወደ ቤታችሁ ጎራ ይላል።
ወደ መንደራችሁ ጎራ ይላል። ወደ ውስጥ ነገራችሁ ጎራ ይላል። የሁላችሁ ወደ ድብቁ ነገራችሁ ጎራ ይላል። ለወሬ ከሚሆን ያለፈ ነገር ዛሬ የምትፈልጉት ጌታ በቤታችሁ ያደርጋል። በጣም የሚገርመኝ ይሄ ነው። ይሄ ዘኬዎስ ኢየሱስ በዚህ በኩል ያልፋል የሚል ወሬ ሰማ። ዘኬዎስ አይሁድ ነበር፣ ግን ደግሞ በአይሁድነቱ በኩራት የማይኖር ሰው ነበር። ምክንያቱም ከሮማውያኑ ጋር ተነካክቷል። ከሮማውያኑ ጋር የጋራ ስራ አለው። ከሮማውያኑ ጋር ይኖራል እና ቀረጥ ይሰበስባል፣ ያሰበስባል፣ ለሮማውያን ቀረጥ ይከፍላል። አይሁዶቹ ደግሞ አይመቻቸውም። በትውልድ አይሁዳዊ ነው፣ በብሔር አይሁዳዊ ነው፣ በዘር አይሁዳዊ ነው። እንዳይመካበት ግን እንዳይኮራበት ግን በሰው ልብ አይሁድነቱ የተቀማ ሰው ነው። አይሁድነት ለሌሎች ኩራት ሊሆን ይችላል፣ ለዘኬዎስ ግን ኩራት አይሆንም። ምክንያቱም ተነካክቷል። በጣም የሚገርም ነገር ነው። ዘኬዎስ አለቃ ነው ይላል፣ የቀራጮች አለቃ። እንደ ዛሬው እንደኛ ካሰባችሁት የገቢዎች ሚኒስተር ማለት ነው። የዛሬው ኩራት አለው፣ የዛኔው ኩራት የለውም። ጥቅም ግን አለው። ምንም ቢንቁት ከእርሱ አይበልጡም። እርሱ የሚበላውን እንጀራ አይበሉም። እርሱ የሚለብሰውን ልብስ አይለብሱም። እርሱ የሚተኛበት መኝታ ላይ አይተኙም። ሰውየው ባለጠጋ ነው። ባለጠጋ ነበረ ብሎ ይላል። ግን በጣም የሚገርመው ነገር አይሁድ መሆኑም ክፍተቱን አልደፈነለትም። የቀራጮች አለቃ መሆኑም ክፍተቱን አልደፈነለትም። ባለጠጋ መሆኑም ክፍተቱን አልደፈነለትም። ደግሞ ሉቃስ ሲነግረን አጭር ነበረ ይላል። ቁመቱም ተክለ ሰውነቱም ክፍተቱን አልደፈነለትም። ሰውየው ብዙ ክፍተቶች አሉት። ሰውየው ብዙ ባዶነቶች አሉት። ሲታይ የሚበልጣቸው ሰዎች አሉ። ሊኮራባቸው የሚችል ሰዎች አሉ። እኔ ያለኝ ብሎ ሊያቀራራባቸው የሚችል ሰዎች አሉት። ግን ደግሞ አንድ የጎደለበት ነገር አለው እና ያንን ጉድለቱን ይዞ ይሄ ኢየሱስ የሚባለው ተአምራት አድራጊ፣ ይሄ ኢየሱስ የሚባለው አስተማሪ፣ ይሄ ኢየሱስ የሚባለው ነቢይ፣ ይሄ ኢየሱስ የሚባለው በየመንደሩ እየገባ መነጋገሪያ የሚሆን ነገር የሚያደርግ አንድ ሰው በዚህ በኩል ያልፋል ሲባል አልጠበቀም። ወሬው ለምን ይለፈኝ ያለ ይመስላል። ግን ኢየሱስን ማየት አልቻለም። አለቃም ቢሆን አልቻለም። ባለጠጋም ቢሆን አልቻለም። ስለዚህ ሮጠና አንድ የሾላ ዛፍ ላይ ወጣ ይላል። ኢየሱስን ሊያየው፣ ወሬውን ሊጋራ፣ ሌሎች ሲያወሩ ስለ ኢየሱስ ሲነጋገሩ እኔም እኮ አይቼዋለሁ ብሎ ለማለት፣ ለወሬ የሚሆን ትንሽ ነገር ለማግኘት ዛፍ ላይ ወጣ። ለካ ይሄ ወደ ኢየሩሳሌም የሚያቋርጠው ኢየሱስ፣ ይሄ ወደ ኢየሩሳሌም የሚያልፈው ኢየሱስ ለካ እሱም ዘኬዎስን ይፈልገው ነበረ። ቀና ብሎ ሲያይ ዛፍ ላይ አየው። ሃሌሉያ! የምትፈልጉትን ጌታ ታዩታላችሁ። ለምትፈልጉት የምስራች የምትፈልጉት ጌታ ያያችኋል። የምትፈልጉት ጌታ ድንገት ያያችኋል። የሚገርመው ዘኬዎስ እያየው እያለ ኢየሱስ ቀና ብሎ ሲያይ ሾላ ዛፍ ላይ አየው። ዘኬዎስ ሆይ ፈጥነህ ውረድ አለው። ዛሬ በቤትህ ልውል አቤት ይገባኛል
ባንተ ቤት ለወሬ ከሚሆን የሚያልፍ ነገር መስራት እፈልጋለሁ። ባንተ ህይወት ለወሬ ከሚሆን የሚያልፍ ነገር መስራት እፈልጋለሁ። እኔም ወሬ አለኝ ብለህ ከምታወራው ያለፈ ነገር አንድ ነገር ባንተ ቤት መስራት እፈልጋለሁ። ውረድ አለው። ዘኬዎስ ፈጥኖ ወረደ ይላል። በቤቱ ተቀበለው ይላል። ደስ አለው ይላል። እግዚአብሔር ይመስገን። የምስራች እያያችኋቸው ያላዩአችሁ ዘመዶቻችሁ ብዙ ናቸው። እየተከተላችኋቸው ልብ ያላሏችሁ ጓደኞቻችሁ ብዙ ናቸው። እነርሱን እያላችሁ በመከራ ቀን እየፈለጋችኋቸው ችላ ያሏችሁ ብዙ ናቸው። ዛሬ ኢየሱስ ችላ አይልም። ከወሬ ያለፈ ነገር በህይወታችን ያደርጋል። አቤት ከወሬ ያለፈ ነገር የምንፈልገው ለመዝሙር የሚሆን ነገር አይደለም። መዝሙር አያስፈልግም አላልኩም። የምንፈልገው ለወሬ የሚሆን ነገር አይደለም። የምንፈልገው እኛም ነበርን ብለን የታሪክ ተጋሪዎች መሆን ብቻ አይደለም። የምንፈልገው እርሱ በቤታችን፣ እርሱ በህይወታችን፣ እርሱ በታሪካችን፣ እርሱ በነጋችን፣ እርሱ በትውልዳችን፣ እርሱ በስማችን፣ እርሱ የኛ በምንለው ነገር ላይ የክብሩን ሥራ ሰርቶ ሃሌሉያ ተገኝቶልን ከወሬ ያለፈ ነገር እንዲያደርግልን ነው። የኔ ናፍቆት ይሄ ነው። ኢየሱስ በቤታችን። አንዳንድ ሰዎች ከወሬ ያለፈ ነገር የላቸውም። 40 ዓመት ወሬ እያወሩ ነው የሚኖሩት። 30 ዓመት ወሬ እያወሩ ነው የሚኖሩት። እና የድሮ ያኔ ትዝ አይልህም እያሉ ነው የሚኖሩት። ያኔ ትዝ አይልህም እንደዚህ ሲሆን እንደዚህ ሲደረግ፣ ትዝ አይልሽም ያኔ እንደዚህ ስንባል እንደዚህ ስንደረግ እያሉ የድሮውን ነው የሚያወሩት። እንኳን በህይወት ኖራችሁ እሱን ለማውራት ግን ከወሬ ያለፈ ነገር ዛሬም በህይወታችን መሆን አለበት። ዛሬም በቤታችን መሆን አለበት። ዛሬም በዘመናችን መሆን አለበት። ከወሬ ያለፈ ነገር እንዲሆን ከፈለጋችሁ የሚፈልጋችሁን ጌታ ፈልጉት። የሚፈልጋችሁን ጌታ ፈልጉት። እንደ ዘኬዎስ ላለ ባለጠጋ፣ እንደ ዘኬዎስ ላለ የቀራጮች አለቃ፣ እንደ ዘኬዎስ ላለ ትምክህት አለኝ ብሎ ሊቆጥር ለሚችል ሰው ዛፍ ላይ መውጣት ቀላል አይደለም። ክብሩን መተው አለበት። ከዚያ ሲወርድ ቀራጮች ምን ሊሉት እንደሚችሉ ያውቃል። ከዚያ ሲወርድ ጎረቤት አይሁዶቹ ድሮ ናቸው፣ ምን ሊሉት እንደሚችሉ ያውቃል። ግን ያሉትን ይበሉ፣ እርሱን ማየት አለብኝ አለ። ያሉትን ይበሉ። ይሄን መሲህ በዚህ በኩል የሚያልፈውን ነቢይ፣ ይሄን መሲህ ታሪክ የሚሰራውን ነቢይ እርሱን ማግኘት አለብኝ፣ እርሱ ጋር መተያየት አለብኝ አለ። ያሉትን ይበሉ። ኢየሱስን እንፈልገዋለን። አቤት ኢየሱስን እንፈልገዋለን። ከብዙ ጊዜ በኋላ ዛሬም ተደብቀው ቸርች የሚመጡ ሰዎች አሉ። ዛሬም ከቅዱሳን ጋር ከወንድሞች ጋር ፊት ለፊት በየአደባባዩ መታየት የማይፈልጉ ሰዎች አሉ። ዛሬም ድምጻቸውን ከፍ አድርገው ለመዘመር የሚያፍሩ ሰዎች አሉ። ዛሬም እኔ ክርስቲያን ነኝ ለማለት የሚሸማቀቁ ሰዎች አሉ። ዛሬም ዘንድሮ ሰሞኑን ስለርሱ ሁሉን ትተን ስለርሱ ሁሉን ተጎድተን እርሱን መፈለግ ይሁንልን። ከፈለጋችሁት ታገኙታላችሁ። ከፈለጋችሁት ያገኛችኋል እና ይጠራችኋል እና ወደ ቤት ይገባል። በቤታችሁ እንግዳ ነገር ያደርጋል። በቤታችሁ መነጋገሪያ የሚሆን ነገር ያደርጋል። እና ውረድ አለው። ይሄ አይበቃህም፣ ማየት አይበቃህም፣ ማውራት አይበቃህም፣ ዛሬ በቤትህ ልውል ይገባኛል ብሎ አለው። ታሪክን ታሪክ ያነሳዋል አይደለ? የዚህ የዘኬዎስ ታሪክ የሚያስታውሰኝ በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ
በአንድ ሰርግ ኢየሱስ መታደሙን ነው። በጣም የሚገርም ነገር ነው። በዚያ ሰርግ ውስጥ በዚያ ግርግር መካከል ኢየሱስ ተገኘ ብሎ ዮሐንስ ይነግረናል። ኢየሱስ ተገኘና የወይን ጠጁ ሲያልቅ እናቱ ማርያም መጣ፣ ኧረ የወይን ጠጅ የላቸውም አልቋል አለችው። ኢየሱስ አንቺ ሴት ካንቺ ጋር ምን አለኝ ጊዜ አልደረሰም ብሎ አላትና እንግዲያውስ ጋኖቹን ውሃ ሙሏቸው አለ። ጋኖቹን ውሃ ሞሏቸው እና ቀድታችሁ ላሳዳሪው ስጡት አለ። ቀድተው ላሳዳሪ ሰጡት እና ውሃው ሲቀመስ የወይን ጠጅ ነው፣ ያውም ከቅድሞ የተሻለ ከቅድሞ የሚያስከነዳ የሚደንቅ የወይን ጠጅ ነው። ሰዎቹ ስለ ወይን ጠጁ ተነጋገሩ፣ አወሩ። ይህን የታስቀምጠው ነው? እንደዚህ እኮ አይደለም የሚሆነው። ይህንን ከፊት አድርገህ የወይን ጠጁ ይጣፍጣል ብለው ጠጥተው ሲሰክሩ መናኛውን አምጥተህ ተሰጣቸው ነበረ ብለው ስለ ወይን ጠጁ ተነጋገሩ ብሎ ይለናል ዮሐንስ። ከዚያ ተነጋገሩ። ኢየሱስ የምልክቶችን መጀመሪያ በዚያ አደረገ። በጣም የሚገርመው ነገር ግን አድርጎ ወጣ። ከዛ ቤት ተከትሎት የሄደ የለም። ዮሐንስ ሲነግረን ደቀ መዛሙርቱ በእርሱ አመኑ ይለናል። ያ ገመናው የተሸፈነለት፣ ያ ሰርጉ ድግሱ የጣፈጠለት፣ መነጋገሪያ የሆነለት ሰውዬ ረባካት ሄድብኝ እዚሁ ኑር አላለውም ኢየሱስን። በቃ ዝም ብሎ ለምልክት ለወሬ የሚሆን ነገር ለመነጋገሪያ የሚሆን ነገር ኢየሱስ ጠብ አረገና ሄደ። አቤት እኔ የሚገባኝ ምን እንደሆነ ታውቃላችሁ? ኢየሱስ እኛ ቤት የገባው የወይን ጠጃችንን ሊያጣፍጥ አይደለም፣ ህይወታችንን ሊያጣፍጥ ነው። የአንድ ቀን ድግስ ሊያጣፍጥ አይደለም፣ የአንድ ቀን ድግስ ሊያሳምር አይደለም ኢየሱስ የመጣው። ኢየሱስ እኛ ቤት የመጣው ይሄ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል ሊል ነው የመጣው። ሃሌሉያ! እናንተ ምልክት እያደረገ አይሂድ ኢየሱስ፣ ይኑር ኢየሱስ፣ በቤታችን ይደር ኢየሱስ፣ በቤታችን ይዋል ኢየሱስ፣ በቤታችን የድነትን ወሬ፣ የመዳንን ዜማ፣ የመዳንን ቅኔ፣ የመዳንን ምስክርነት፣ የመዳንን ጫወታ፣ የመዳንን ደስታ ያድርግ ኢየሱስ። ለአንዳንዶች የወይን ጠጃቸውን ያጣፈጠላቸው አለቀ። ለአንዳንዶች የሰርግ ቀናቸውን ነው ያሳመረላቸው ኢየሱስ አለቀ። ለአንዳንዶች የድግስ ቀን ከጉድ ያወጣቸው ኢየሱስ አለቀ። እኛ ለድግስ ቀን ከጉድ የሚያወጣ ጌታ አይደለም የምንፈልገው። ወይናችንን ሳይሆን መሶባችንን ሳይሆን ድስታችንን ሳይሆን በኋቃችንን ሳይሆን እኛን የሚያጣፍጥ ኢየሱስ፣ ኑሯችንን የሚያጣፍጥ ኢየሱስ፣ አስተሳሰባችንን የሚያጣፍጥ ኢየሱስ፣ ንግግራችንን የሚያጣፍጥ ኢየሱስ፣ አካሄዳችንን የሚያጣፍጥ ኢየሱስ፣ እኛን የሚቀይር ኢየሱስ፣ ስማችንን የሚቀይር ኢየሱስ። ሃሌሉያ! እናንተ ፈልጉት ጌታን። ለእንጀራ አይደለም የምትፈልጉት፣ ፈልጉት ጌታን። ለወይን ጠጅ አይደለም የምትፈልጉት፣ ፈልጉት ጌታን። ይኸውላችሁ ልብሳችሁን እንዲቀይርላችሁ አይደለም፣ እናንተን እንዲቀይራችሁ ፈልጉት ኢየሱስን። ያን ጊዜ ኢየሱስ ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ በቤትህ ልውል ይገባኛል ብሎ እንዳለው ይገባና ከኃጢአተኛ ጋር ሊበላ ገባ ሲሉት፣ ከኃጢአተኛ ጋር ሊውል ገባ ሲሉት፣ ተነካካ ሲሉት ኢየሱስ እርሱ ደግሞ የአብርሃም ልጅ ነው፣ ዛሬ ለዚህ ቤት መዳን ሆኖለታል ይላል። ሃሌሉያ!
መዳኑን ሊያትም አይደለ ወደ መስቀል እየሄደ ያለው። መዳኑን ሊያረጋግጥ አይደለ ወደ መስቀል እየሄደ ያለው። መዳኑን እውን ሊያደርግ አይደለ ወደ መስቀል እየሄደ ያለው። ወደ መስቀል እየሄደ ያለው ሊሞትለት ያለው ለኃጢአቱ ማስተሰሪያ ሊያቀርብለት ያለው ዘኬዎስ ስለሆነ ዛሬ ለዚህ ቤት መዳን ሆኖለታል አለ። እግዚአብሔር ይመስገን። ብዙዎቻችን ኢየሱስን ለምልክት ነው የፈለግነው። ለምልክት የተሻለ እንጀራ እንዲያበላን፣ የተሻለ ልብስ እንዲያለብሰን፣ የተሻለ ቤት እንዲሰራልን፣ የተሻለ መኪና እንዲገዛልን፣ የተሻለ ስልጣን እንዲሰጠን፣ የተሻለ ወንበር እንዲሰጠን ነው። ዘኬዎስ ሁሉም አለው። ባለጠጋ ነው ይላል መጽሐፉ። አለቃ ነው ይላል መጽሐፉ። ዘኬዎስ አለው። እነዚያ ነገሮች ግን የውስጥ ጨለማውን አላበሩለትም። የውስጥ ክፍተቱን አልደፈኑለትም። ጥያቄውን አልመለሱለትም። ነፍሱ ተቅበዝብዛለች፣ እረፍት ትፈልጋለች። እውነተኛ ደስታ በውስጡ የለም። ይሄ ውጫዊው ነገር ሊያሳርፈው አልቻለም እና ኢየሱስን ይፈልገዋል። ሊያየው ፈለገ። ደስ የሚለው ነገር እርሱ ሊያየው የፈለገው ጌታ እርሱን ይፈልገዋል። ኢየሱስ ይፈልግሃል። ወንድሜ ይፈልግሃል። ኢየሱስ ይፈልግሃል። የሚፈልግህ ምድራዊውን ሊያስታቅፍህ አይደለም፣ በምድራዊው ሊያከብርህ አይደለም። የሚፈልግህ ወደ ልጅነትህ ሊመልስህ ነው። በልጅነትህ ሊያከብርህ ነው። የእግዚአብሔር ልጅ መሆንህን፣ የአብርሃም ልጅ መሆንህን፣ እግዚአብሔር ልጁን የሰጠልህ ልጅ መሆንህን፣ በልጁ የገዛህ ልጅ መሆንህን፣ በልጁ ያከበረሽ ልጅ መሆንሽን ሊያስታውስሽ፣ በዚያ በልጅነት ክብር ለመመላለስ እንድትችይ ወደ ልጅነት ክብርሽ ሊመልስሽ ኢየሱስ ይፈልግሻል። ዘኬዎስ ወረደ፣ ኢየሱስን ወደ ቤቱ ይዞት ገባ። ኢየሱስም ገባ፣ ከእርሱ ጋር ኖረ፣ ሰራ፣ ታሪክ ቀየረ። ማዕዱን አይደለም የቀየረው፣ ኢየሱስ ዘኬዎስን ቀየረው። እንጀራውን አይደለም የቀየረው፣ ኢየሱስ ዘኬዎስን ቀየረው። ዛሬ ኢየሱስ እናንተን ይቀይራችሁ። ቤታችሁን አይደለም እናንተን ይቀይራችሁ። ስለ እንጀራ ብላችሁ የምትከተሉት ካላችሁ፣ ስለ ልብስ ብላችሁ የምትከተሉት ካላችሁ፣ ስለ ምድራዊ ብልጥግና ብላችሁ የምትከተሉት ካላችሁ፣ ከጉድ እንዲያወጣችሁ የምትከተሉት ካላችሁ፣ ዕዳ እንዲከፍልላችሁ የምትከተሉት ካላችሁ፣ ከሌሎች በላይ ከጎረቤቶቻችሁ በላይ ባለጠጋ እንዲያደርጋችሁ የምትከተሉት ካላችሁ፣ ዛሬ ጠዋት ኢየሱስ ከዚያ በላይ ለእናንተ ውድ ይሁንላችሁ። ሕይወታችሁን የሚቀይር፣ ታሪካችሁን የሚቀይር፣ ነጋችሁን የሚቀይር፣ ፍጻሜያችሁን የሚቀይር ይሁንላችሁ ኢየሱስ። እኛ የተከተልነው ኢየሱስን ስለ እንጀራ አይደለም፣ ስለ ገንዘብ አይደለም፣ ስለ ብልጥግና አይደለም፣ ስለ ምድራዊ ክብር አይደለም፣ ስለ ምድራዊ ስልጣን አይደለም። እኛ የተከተልነው ኢየሱስን፣ ለኛ የሞተው ኢየሱስ፣ በእኛና በአብ መካከል የተፈጠረውን በኃጢአት ምክንያት የሆነውን ጠላትነት አጥፍቶ በልጅነት ክብር ደስ እንዲለን፣ በልጅነት ክብር እንድንከብር፣ በልጅነት ክብር ታሪካችን እንዲቀየር ነው ኢየሱስ በመስቀል ላይ የሞተው። ያ የልጅነት ክብር ይግባን። ያ የልጅነት ክብር ይገለጥልን። በዚያ የልጅነት ደስታ መኖር ይሆንልን። አንድ ነገር ልንገራችሁ፣ ለሁላችን የሚሆን ደስታ ተገኝቷል። ለሁላችን የሚሆን ደስታ ታትሟል። ያለ ገንዘብ የሆነ፣ ያለ ዘመድ የሆነ፣ ያለ ጉልበት የሆነ፣ ያለ ተፈጥሮ ቁመት የሆነ፣ ያለ ተፈጥሮ መልክ የሆነ፣ ያለ ብሔር የሆነ፣ ያለ ዘር የሆነ ለሁላችን የሚሆን ደስታ ሆኗል። ኢየሱስ ከሰማይ መጥቶ ስለ ኃጢአተኞች ሞቷል። ሃሌሉያ! በእርሱ ለምታምኑ የምስራች። የደስታ ኑሮ መኖር ትጀምራላችሁ። የክብር ኑሮ መኖር ትጀምራላችሁ። በጣም የሚገርመው ነገር ግን እርሱም ማግኘት የሚያስከፍለው ዋጋ አለ። ከእርሱ ጋር መሆን የሚያስከፍለው ዋጋ አለ። ዘኬዎስን ሲከሱት ዘኬዎስ እንደዚህ አለ። ይገርማል። ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንም በሐሰት ከስሼ እንደሆነ 4 እጥፍ መልሳለሁ። ካንተ አይበልጥብኝም።
ይሄ ተቀማጭ ካንተ አይበልጥብኝም፣ ይሄ ገንዘብ ካንተ አይበልጥብኝም፣ ይሄ ገንዘብ ከሚሰጠኝ ክብር በላይ አንተ ክብር እንደምትሰጠኝ ያውቃለሁ፣ ይሄ ገንዘብ ከሚሰጠኝ ደስታ በላይ አንተ እንደምትሰጠኝ ያውቃለሁ፣ ይሄ ገንዘብ ከሚፈጥርልኝ ከፍታ በላይ ከፍ እንደምታደርገኝ ያውቃለሁ። ጌታ ሆይ አንተ ወደ ቤቴ ስለገባ፣ አንተ በቤቴ ስለተገኘ፣ አንተ በሕይወቴ ስለተገኘ፣ አንተ ከኔ ጋር ስለተዛመድክ፣ አንተ በማዕዴ ስለተቀመጥ፣ አንተ ስላላፈርክብኝ፣ አንተ ስላልተጸየፍከኝ፣ ስላንተ የትኛውንም ነገር ለማጣት ዝግጁ ነኝ አለ። እግዚአብሔር ይመስገን። እኛ ከጌታ ጋር ለመሆን 1 ሰዓት ብርቃችን ነው፣ 2 ሰዓት ብርቃችን ነው አይደል? ጌታን ለመፈለግ 1 ሰዓት ቢዚዎች ነን። የዚህ ዓለም ክብር እንዳይጎድለን፣ የዚህ ዓለም ሀብትና ብልጥግና እንዳይጎድለን፣ ከዚህ ዓለም ሰዎች ከፍታ መካከል እንዳንታጣ እንዳንጠፋ የምናሳድዳቸው ነገሮች ብዙ ናቸው። ገንዘብ ስናሳድድ፣ ቴክኖሎጂ ስናሳድድ፣ ሰው ስናሳድድ፣ ብዙ ነገሮች ስንፈልግ የሚፈለገውን ረስተነዋል። ኢየሱስን ፈልጉት። የሚፈልጋችሁን ፈልጉት ያከብራችኋል። የሚፈልጋችሁን ፈልጉት። ዘንድሮ በልጅነት ክብር ያከብራችኋል። ዘንድሮ በልዩነት ይገልጣችኋል። ስለናንተ መሟገት ይጀምራል። ስለናንተ መከራከር ይጀምራል። ስለናንተ ጠበቃ መሆኑን ይቀጥላል። ስለናንተ አለሁ ማለት ይጀምራል። ኖ ኖ ኖ ኖ ተውት እሱን ማለት ይጀምራል። ሃሌሉያ! ጌታን መፈለግ ይሁንልን። እናንተ ጌታ እሑድ እሑድ ብቻ እኮ አይደለም እዚህ ቤት የሚመጣው። አቤት! ጌታን ፈልጋችሁ ከሆነ የመጣችሁት ሳምንት ጠብቆ ሰዓት እንዳይረፍድበት ቸኩሎ እሑድ እሑድ ብቻ አይደለም የሚመጣው ጌታ። እረ ሰዎቹ ተሰብስበው ይጠብቁኛል እያለ እየሮጠ አይደለም የሚመጣው ጌታ። አለ ሁልጊዜ፣ እሱ ሁልጊዜ አለ። የሚገርመው ነገር ጌታ የሰውን ያህል አይደለም፣ የሰባኪ ያህል አይደለም፣ የነቢይ ያህል አይደለም። አቤት! ጌታ ያስተማሪ ያህል አይደለም፣ የዘማሪ ያህል አይደለም፣ የሃይማኖት መሪ ያህል አይደለም፣ የቄሱን ያህል አይደለም፣ የወንጌላዊውን ያህል አይደለም፣ የሐዋርያውን ያህል አይደለም። ማንንም አቁሙ፣ እሱ የሱን ያህል አይደለም። የሚበልጠው ጌታ ሁልጊዜ እዚህ አለ። ለምትፈልጉት የምስራች ታሪክ በቤታችሁ፣ ታሪክ በሕይወታችሁ፣ ታሪክ በኑሯችሁ ይሰራል። እና ዘንድሮ ጊዜያችንን የሰረቁ፣ ሐሳባችንን የሰረቁ፣ ያባዘኑን ያባከኑን ነገሮች ብዙ ናቸው አይደለ? ምንፈልጋቸው ነገሮች እንዲያስቁን፣ ምንፈልጋቸው ነገሮች እንዲያዝናኑን፣ ምንፈልጋቸው ነገሮች አቋራጭ እንዲሰሩልን እንዲሰጡን ምንፈልጋቸው ነገሮች ብዙ ናቸው አይደለ? ገንዘብ ትፈልጋላችሁ ፈልጉ፣ ዕውቀት ትፈልጋላችሁ ፈልጉ፣ ሰው ትፈልጋላችሁ ፈልጉ። ከሚፈለጉት ሁሉ በላይ የሚጠቅም ጌታ ግን፣ ከሚፈለጉት ሁሉ በላይ ሕይወትን ሊሰራ የሚችል ጌታ ግን የእግዚአብሔር ልጅ ኢየሱስ ነው። ፈልጉት። እየፈለጋችሁ ነው እሱ። በቤታችሁ ለመስራት እየፈለጋችሁ ነው። በሕይወታችሁ ለመስራት እየፈለጋችሁ ነው። በእናንተ ለመጠራት እየፈለጋችሁ ነው። በእናንተ ለመታወቅ እየፈለጋችሁ ነው። በእናንተ ታሪክ ውስጥ ጣልቃ ለመግባት እየፈለጋችሁ ነው። ኢየሱስ እየፈለጋችሁ ነው። ለምትፈልጉት የምስራች በእናንተ ፍላጎት ውስጥ፣ በእናንተ አጀንዳ ውስጥ እሱ የእርሱን ፍላጎት ያስገባና ሃሌሉያ የክብሩን ስራ ይሰራል። ታውቃላችሁ ሐና ክፍተቷን እንዲደፍንላት እግዚአብሔርን ትፈልገው እንደነበረ ታውቃላችሁ። ከጣዖቷ ጭቅጭቅና ስድብ፣ ከጣዖቷ ሽሙጥና ነቀፌታ እንዲያስተርፋት እንዲያወጣት እግዚአብሔርን ትፈልገው ነበር። የት አለ ትለው ነበረ። እና በየዓመቱ ወደ ሴሎ ትመጣ ነበር። በየዓመቱ ወደ ሴሎ ትመላለስ ነበር። አንድ ቀን ብድግ ብላ ግን እውነት አለ አለችው። እና እስከ መቼ ብላ አለችው። በጣም የሚገርመው ነገር ለካ እስከ ዛሬም እግዚአብሔር እያያት ነበር። እስከ ዛሬም እግዚአብሔር እየሰማት ነበር። እስከ ዛሬም ወደ ሴሎ እንደምትመጣ ያውቃል። እስከ ዛሬም በሴሎ በዓል እያደረገች እንደምትመለስ፣ ቤት ስትደርስ እንደምትሰደብ፣ ቤት ስትደርስ ሽሙጥ እንደሚጠብቃት፣ ቤት ስትደርስ እንባ እንደሚጠብቃት ያውቃል ለካ። እስከ ዛሬም ስትመላለስ ያውቃል ለካ። ያውቃል።
ግን ምን እንዳደረገ ታውቃላችሁ? እሱም በጣም አጥብቃ የምትፈልገው ሴት ስለሆነች የእርሱ ነገር የገባት ሴት ስለሆነች እንደዚህ አለ፣ የኔን አጀንዳ ባንቺ አጀንዳ ውስጥ ከትቼዋለሁ፣ የኔን ፍላጎት ባንቺ ፍላጎት ውስጥ ከትቼዋለሁ። ስለዚህ የኔ ጊዜ ሲደርስ ያንቺን መልሳለሁ ብሎ ያላት ይመስላል። ምክንያቱም እግዚአብሔርም በሴሎ ሰው ይፈልግ ነበር። የኤሊ ልጆች ቤቱን ስላከረፉት፣ ስላገሙት፣ ስላበላሹት እነርሱን ዞር ለማድረግ የሚተካ ሰው ይፈልግ ነበር። ግን ሰው የለም። ማንን ላገኝ ይል ነበር። ራእይ የሚያቀብለው፣ ድምጽ የሚያሰማው፣ በስም የሚጠራው፣ እነሆኛለሁ ብሎ የሚለው ሰው ይፈልግ ነበር እግዚአብሔር። ግን ማንን ይጥራ? ሰው አልነበረም። እና አጥብቃ የምትፈልገውን ሴት ሲያይ ምን ችግር አለው? ለኔም የሚሆን አንቺ ውስጥ እሰራለሁ፣ ላንቺም ልጅ እሰጥሻለሁ አለ እግዚአብሔር። እግዚአብሔርን ለምትፈልጉ የምስራች፣ እግዚአብሔርን ሙጥኝ ለምትሉ የምስራች። የሁላችሁ በተቻላችሁ አቅም ሳይለፈኝ፣ ሳይናገር አይለፈኝ፣ ሳይነካ አይለፈኝ፣ ሳይሰራ አይለፈኝ፣ እግዚአብሔር ሆይ ቤቴን፣ እግዚአብሔር ሆይ ኑሮዬን፣ እግዚአብሔር ሆይ ትዳሬን፣ እግዚአብሔር ሆይ ዘመኔን እባክህ ብላችሁ የምትፈልጉት የምስራች። እግዚአብሔር በእናንተ ፍላጎት ውስጥ ፍላጎቱን ያስገባና በእናንተ አጀንዳ ውስጥ አጀንዳውን ያስገባና፣ ሃሌሉያ፣ በእናንተ ታይም ቴብል ሳይሆን፣ በእናንተ የጊዜ አቆጣጠር ሳይሆን፣ በራሱ የጊዜ አቆጣጠር፣ በራሱ የጊዜ ስሌት እሱ የራሱን አጀንዳ በሚፈጽምበት ጊዜ በደስታው እንድትደሰቱ፣ በክብሩ እንድትከብሩ እግዚአብሔር ጥያቄያችሁን ይመልሳል። ለሐና ልጅ ሰጣት። እኔም ለእግዚአብሔር ሰጠዋለሁ፣ ዘመኑን ሁሉ ለእግዚአብሔር የተሰጠ ይሆናል አለች። አመጣችና ሰጠችው። ዋው! እሷም የልጅ እናት ተባለች። እግዚአብሔርም ሰው አገኘ። እግዚአብሔርም በሴሎ ሳሙኤል ብሎ የሚጠራው ሰው አገኘ። አይዟችሁ፣ እግዚአብሔርን ለምትፈልጉ የምስራች። እግዚአብሔር እናንተ ቤት የሆነ ነገር ያገኛል እና እግዚአብሔር በእናንተ ህይወት የሆነ ነገር ያገኛል። እግዚአብሔር በእናንተ ዘመን የሆነ ነገር ያገኛል። አገኘ ልጅ እግዚአብሔር። ደስ አይልም? ግን የሚገርመው ነገር እግዚአብሔር የእርሱን ፍላጎትና የሴትዮዋን ጥያቄ አንድ ላይ አስተሳስሮት ስለነበረ እንደ ሴትዮዋ አልቸኮለም። ቀስ ብሎ በራሱ ጊዜ አመጣና ሰጣት። ከዛ ቀንዴ ከፍ ከፍ አለ፣ ቀንዴ ከፍ ከፍ፣ አፌም በጠላቶቼ ላይ ተከፈተ። ልቤ በእግዚአብሔር ጸና፣ ልቤም በእግዚአብሔር እስኪ ልሰዋ ምስጋና፣ ልሰዋ ምስጋና። በዚህ ዜማ ባይሆንም ይሄን ቅኔ ተቀኘች ሐና። ሃሌሉያ! ሴትዮዋ መዝሙር መዘመር ትችላለች፣ ቅኔ መቀኘት ትችላለች። የያዛት መከራዋ ነው፣ የያዛት ችግሯ ነው። አላዋቂ ባዶ ያስመሰላት ችግሯ ነው እንጂ ቅኔ ከውስጧ ይወጣል። ዘንድሮ ከናንተ ውስጥ ቅኔ ይወጣል። እግዚአብሔር ሲጎበኝ እንደዚህ ነው። እግዚአብሔር ሲመጣ እንደዚህ ነው። እግዚአብሔር ሲሰራ እንደዚህ ነው። እግዚአብሔር ሲያገኝ እንደዚህ ነው። እግዚአብሔር ታሪክ ሲቀይር እንደዚህ ነው። እናንተም ቅኔ ትቀኛላችሁ። ሃሌሉያ! ለምትፈልጉት የምስራች፣ ለምትፈልጉት የምስራች፣ አይለፈይ ለምትሉ የምስራች፣ ጌታ ሆይ ለምትሉ የምስራች፣ እናፍቅሃለሁ ለምትሉ የምስራች፣ እጠብቅሃለሁ ለምትሉ የምስራች። ጌታ ታሪክ ሰርቶ መዝሙር ያዘምራችኋል። አቤት! የሰው መዝሙር አይደል እየዘመራችሁ ያላችሁት? የራሳችሁን መዝሙር ትዘምራላችሁ። የሰው ምስክርነት አይደል እየመሰከራችሁ ያላችሁት? የራሳችሁን ምስክርነት ትመሰክራላችሁ። የሰው ቅኔ አይደል የምትቀኙት? አሁን የራሳችሁን ቅኔ የምትቀኙበት ጊዜ ይመጣል። እግዚአብሔርን ለምትፈልጉ የምስራች። የሚፈልጋችሁን ፈልጉት። እግዚአብሔር እየፈለጋችሁ ነው። ወደ ቤታችሁ ለመግባት፣ የቤታችሁን ስም ለመቀየር፣ ታሪካችሁን ለመቀየር እየፈለጋችሁ ነው። የባዘናችሁ ሰብሰብ በሉ፣ የባከናችሁ ሰብሰብ በሉ።
ሩጫ የበዛባችሁ ሰብሰብ በሉ። ገንዘብ የምትፈልጉ ሰብሰብ በሉ። ስልጣን የምትፈልጉ ሰብሰብ በሉ። ጠዋት እዛ ማታ እዛ ሩጫ የበዛባችሁ ሰብሰብ በሉ። መምህሩ እያለፈ ነው፣ ፈልጉት። እሱ ወደ ቤት ይገባል። ጊዜ ስጡት፣ ልብ ስጡት፣ ሐሳባችሁን ሰብስቡ። ትኩረታችሁ እርሱ ላይ ይሁን። እርሱ ይመጣል። ያን ጊዜ ታሪክ ይቀየራል። ገንዘብ ያልሰጣችሁን ክብር ታገኛላችሁ። ስልጣን ያልሰጣችሁን ክብር ታገኛላችሁ። በጣም የሚገርመኝ ነገር ሌላው ዘካርያስ እንደሆነ ታውቃላችሁ። ዘካርያስና ኤልሳቤጥን ታውቋቸዋላችሁ። ዘካርያስ ልጅ ይፈልግ ነበረ። በጣም የሚገርመው ነገር ካህን ነው፣ ሚስቱም ከሌዋውያን ወገን ነች እና ያ ቤት የእግዚአብሔር ርስት ነው። ሌዋውያን ሌላ ርስት የላቸውም። ርስታቸው እግዚአብሔር ነው። እግዚአብሔርም ርስቱ ሕዝቡ ነው። እና ምን አላችሁ ሲባሉ ሌዋውያን እግዚአብሔር አለን ይላሉ። መሬት አላችሁ ሲባሉ አይ እግዚአብሔር አለን ይላሉ። ገንዘብ አላችሁ ሲባሉ እግዚአብሔር አለን ይላሉ። ርስታቸው እግዚአብሔር ነው። ግን በጣም የሚገርመው ነገር ርስቱ እግዚአብሔር የሆነለት ዘካርያስ ልጅ አልነበረው። በዚያ ዘመን ታውቃላችሁ በእስራኤል በ24 ቡድን የተከፋፈሉ በእያንዳንዱ ክፍል ውስጥ ቢያንስ 200 ካህናት ያሉበት የመቅደስ አገልግሎት ስርዓት አለ እና የዘካርያስ ቡድን አንዱ ነው። ከ24ቱ አንዱ ነው። 8ኛው ክፍል ነው። ሁሉ እየገቡ ወደ መቅደስ ለማጠንና ለማገልገል ጊዜው ስለማይበቃ የነሱ ተራ የቡድናቸው ተራ ሲደርስ በካህናቱ መካከል ዕጣ ይወጣል። ዘካርያስ ለልጅ በጸለየባቸው ዘመኖች ሁሉ ዕጣ አልወጣለትም። ዘካርያስ ልጅ ይጠብቅ በነበረበት ዘመን ሁሉ ዕጣ አልወጣለትም። ጉልበቱ ካለቀ በኋላ፣ ካረጀ በኋላ፣ ከደከመ በኋላ ዕጣ ወጣለት። ጌታ ይመስገን። በጣም የሚገርመው ነገር በእስራኤል ከነበሩ ካህናት ብዙዎቹ ያንን እድል አላገኙም። በሕይወት ዘመናቸው ሁሉ እንደዛ አይነት አገልግሎት ሳያገለግሉ ያለፉ ብዙ ናቸው። ዘካርያስ ግን ዕጣ ወጣበት። ግን ምን ያደርጋል? ጊዜው ካለፈ በኋላ ነው ልትሉኝ ትችላላችሁ። አላለፈም። ጊዜው አላለፈም። ያለፈው ጊዜ ዘካርያስ ነው። ያለፈው ጊዜ ኤልሳቤጥ ነው። የእግዚአብሔር ጊዜ አላለፈም። በጣም የሚገርመው ነገር ዘካርያስ እግዚአብሔር ያልሰማው ይመስለው ይሆናል፣ ግን በጸለየበት በመጀመሪያው ቀን ተመዝግቧል። እግዚአብሔር ጸሎቱን ሰምቶታል። ግን ያን ጸሎት ወስዶ ይሄ ላንተ ብቻ አይደለም ለኔም ነው፣ ያንተም ብቻ አይደለም የኔንም ስራ ሰራበታለሁ፣ ስለዚህ በአንተ ጊዜ ሳይሆን በኔ ጊዜ ይመለሳል አለና እግዚአብሔር አስቀመጠው ጸሎት። የተቀመጠ ጸሎት አላችሁ አንዳንዶቻችሁ፣ አይዟችሁ። ቀን የሚጠብቅ ጸሎት አላችሁ፣ ሰዓት የሚጠብቅ ጸሎት አላችሁ። እናንተ እግዚአብሔርን የምትፈልጉ፣ እናንተ የእግዚአብሔርን ስም የምትጠሩ፣ እናንተ ወደ እግዚአብሔር የምትቃትቱ የከሰራችሁ አይደላችሁም። እግዚአብሔር ጸሎትን ሰምቷል። ሃሌሉያ። እና የሚገርመው ነገር ለካ እግዚአብሔር ሆም ብሎ ነው በዚያ ጊዜ ዕጣ እንዲወጣለት የፈለገው። ምክንያቱም የዘካርያስ ሚስት የምትወልደው ልጅ ዮሐንስ በፕሮግራም ውስጥ ያለ ነው። መሲሁ ሊመጣ ባለበት ሰዓት በተመደበበት ጊዜ መንገድ እንዲጠርግ የተወሰነ ሕፃን ነው። ስለዚህ በዘካርያስ ጸሎት ተጣድፎ አይመጣም። በዘካርያስ ጸሎት ቸኩሎ አይመጣም። በእግዚአብሔር ዕቅድ ውስጥ ገብቷል። የዘካርያስ ልመና ገብቶ ማጠን ሲጀምር ዋው እንዴት ያለ እድል አገኘው ብሎ ሲል አይ ያንተን ድል እንደሌሎቹ አጥኖ መውጣት አይደለም፣ ያንተ ድል የታሰበበት ነው። ገብርኤል መጣ፣ ዘካርያስ ሆይ አትፍራ፣ ሚስትህ ወንድ ልጅ አቤት ትወልድልሃለች አለው። እንዴ ትቀልዳለህ እንዴ? ያርጅ ቻለው ሚስቴ ደክማለች፣ በምን አውቃለሁ እንዴት ሊሆን ይችላል አለ።
በጣም የሚገርመኝ ነገር ልንገራችሁ። ገብርኤል እንደዚህ አለው፣ እንግዲያውስ ይህችን ትንሽ የምስራች እንድሰብክልህ ተልኬ መጥቼ ነበረ፣ ግን አላመንክም። ስላላመንክ ከዛሬ ጀምሮ ዲዳ ትሆናለህ። ያለማመንን እንድትዘራ አይፈቀድልህም። ያለማመንህን በሚስትህ ላይ እንድታጋባ አይፈቀድልህም። ያለማመንህን በውጭ ቆሞ የሚጸልየው ህዝብ ላይ እንድታጋባ አይፈቀድልህም። አቤት! በእምነት ጉራ የምትነፉ ጉረኞች፣ ለራፍ የእምነት ያለህ የምትሉ ጉረኞች፣ ዘካርያስ መቅደስ ውስጥ ያውም የሚታጠንበት ቦታ ገብቶ ያውም መልአክ ተገልጦለት ያውም መልአኩ አናግሮት ማመን አልቻለም። ስላላመነ እግዚአብሔር ፕሮግራሙን አጠፈው አይደል? ኖ አይታጠፍም። ስላላመነ በቃ ተው ውጣ። አላማኝ የሚቆምበት ቦታ አይደለም ይሄ። አላማኝ የሚያጥንበት ቦታ አይደለም ይሄ። እግዚአብሔርን ማመን የማትችል ከሆነ ለእግዚአብሔር ማጠን አትችልም። ውጣ አለው አይደል እግዚአብሔር? ኖ አላለው። ደክሟችሁ ይሆናል፣ ፈርታችሁ ይሆናል፣ ጥርጣሬ ገብቷችሁ ይሆናል። እግዚአብሔር የታመነ ሆኖ ይቀጥላል። እግዚአብሔር የታመነ ሆኖ ይቀጥላል። እና እንደዚህ ያለው አንተ አትናገርም ከዛሬ በኋላ አለና ቆለፈውና ስራውን ቀጠለ። ለምን መሰላችሁ? እግዚአብሔር የእርሱን ጸሎት ወስዶ የእርሱን ልመና ወስዶ የራሱ ፕሮግራም ውስጥ አስገብቶት ስለነበረ ከዚህ በኋላ ጉዳዩ የዘካርያስ ሳይሆን ጉዳዩ የራሱ የእግዚአብሔር ነው። ጉዳያችሁን ጉዳዩ ያድርግላችሁ። አቤት! ጉዳያችሁን፣ ጥበቃችሁን፣ ፍለጋችሁን፣ ልመናችሁን፣ ለቅሷችሁን እግዚአብሔር የራሱ ያድርግላችሁ። ለምትፈልጉት የምስራች፣ ለምትጠባበቁት የምስራች አጀንዳችሁን ይወስድና አጀንዳው ያደርገዋል። እግዚአብሔር አጀንዳው ካደረገው ማንም አይቀለብሰውም፣ ማንም አያስቀረውም፣ ማንም አይሰርዘውም፣ ማንም አያበላሸውም። አጀንዳችሁ አጀንዳው ይሆንና ደክማችሁ እንኳን ይፈጸማል። ግራ ገብቷችሁ እንኳን ይፈጸማል። እግዚአብሔርን የሚፈልጉ ሰዎች እንደዚህ ናቸው። እግዚአብሔርን የሚፈልጉ ሰዎች እንደዚህ ናቸው። ዘኬዎስ ሊያየው ወጣ። ኢየሱስ አየው። ወደ ቤትህ ገባለሁ አለ። ገባ። ዛሬ ለዚህ ቤት መዳን ሆኖለታል ተባለ። ዝም ብሎ ክርስትና እኮ የሰንበት ምልልስ አይደለም። ክርስትና እኮ እሑድ ቸርች ደርሶ መግባት አይደለም። ክርስትና እኮ ክርስቲያን ነች ተብሎ የእምነት ማጽኛ ሰርተፊኬት መውሰድ እኮ አይደለም። የጥምቀት ካርድ መቀበል እኮ አይደለም። ከእግዚአብሔር ጋር ሕያው ግንኙነት ነው። ከእግዚአብሔር ጋር ሕያው የሆነ ተግባቦት ነው። ፍላጎታችሁ ሆኖ ከእግዚአብሔር ጋር በፍላጎት ተዋህዳችሁ ተገናኝታችሁ የምትኖሩበት ህይወት ነው። እንደ አባትና ልጅ የምንኖርበት፣ እንደ አባትና ልጅ የምንመላለስበት። ሃሌሉያ! ሰሞኑን ጌታን መፈለግ ይሁንላችሁ። ጌታን መፈለግ ይሁንላችሁ። እናንተ እንዲሁ አይደለም ምጮኸው፣ እንዲሁ አይደለም የምናገረው። አንዳንድ ሰዎች ቤት ውስጥ፣ አንዳንድ ሰዎች ታሪክ መካከል እግዚአብሔር የሚሰራው ነገር አለ። እግዚአብሔር የሚጀምረው ነገር አለ። እግዚአብሔር የሚከፍተው ነገር አለ። ሰሞኑን ጌታን መፈለግ ይሁንላችሁ። አቤት! ገበያ ከመሮጥ፣ ሰፈር ከመሮጥ፣ ወሬ ይዞ ወዲያ ወዲህ ከመሮጥ፣ የሁላችሁ ግርግር መካከል ተውጦ ከመቅረት ወጣ ብሎ ጌታን መፈለግ ይሁንላችሁ። ወጣ ብሎ ከእርሱ ጋር መሆን ይሁንላችሁ። ጌታ ያያል። ሃሌሉያ! ዘንድሮ ሰሞኑን ጌታ ያያል። አዲስ ነገር ይሆናል። እርሱ ድምፅ ያሰማል። በመገኘቱ ያሳርፋል። በአብሮነቱ ያሳርፋል። የዘመን ጥያቄያችንን ይመልሳል። ስማችንን ይቀይራል። ታሪካችንን ይቀይራል። አኗኗራችንን ይቀይራል። ከዚህ በኋላ መነቀፍ ብቻ አይደለም፣ መሰደብ ብቻ አይደለም፣ መዋረድ ብቻ አይደለም። ኢየሱስ እዚያ ቤት ገብቷል ይባላል። ሃሌሉያ! ለምትፈልጉት የምስራች ወንድሞቼና እህቶቼ
ፈልጉት ይፈልጋችኋል። ፈልጉት ይፈልጋችኋል። ጥሩት ይፈልጋችኋል። ወደ እርሱ ውጡ ይፈልጋችኋል። ወጣ ብላችሁ ከግርግሩ መካከል፣ ከክልከላው መካከል፣ ከግፊያው መካከል፣ ከሻሞ መካከል ወጣ ብላችሁ ጌታን ፈልጉት። ዛሬ ይሄ ፈልጉኝ የሚል ጌታ አቤት! ሰው እንዳየው ብቻ አይታችሁ ሄዳችሁ ወሬ እንድታወሩ ሳይሆን ተነክታችሁ ተገኝታችሁ ጥያቄያችሁ ተመልሶ ጉዳያችሁን ጉዳይ አድርጎ ቤታችሁን የራሱ አድርጎ በራሱ አጀንዳ ውስጥ አስገብቷችሁ ዋው ታሪክ መስራት ይቀጥላል። ጌታ እግዚአብሔር ይመስገን። ፈልጉት ጌታን፣ ይመጣላችኋል። ቸር አይደል እሱ? ይመጣል። ቸር አይደል ጌታ? ይመጣል። ድንቅ አይደል ጌታ? ይመጣል። የሁላችሁ ከጓደኞቻችሁ በላይ ፈልጉት። ሚናፍቁ ጓደኞች አሏችሁ አይደል? ማኪያቶ የሚጋብዙ፣ ሻይ የሚጋብዙ፣ ጊዜያችሁን የሚበሉ፣ ጊዜያችሁን የሚወስዱ፣ ዝም ብሎ ተራ ወሬ አሉባልታ እያወሩላችሁ የሚያስቋችሁ፣ ዝም ብሎ ትርኪ ምርኪ ነገር እየሰጡ የሚያዘናጓችሁ አሉ አይደል? ከነሱ በላይ ፈልጉት ጌታን። አዲስ ነገር በህይወታችን፣ እንግዳ ነገር በህይወታችን ይሆናል። ከዘመዶቻችሁ በላይ ፈልጉት ጌታን። አቤት! ና ብላ ጠጣ ጥገብ ብለው ከሚሏችሁ፣ ምንም ቢያበሏችሁ፣ ምንም ቢያጠግቧችሁ፣ ምንም ቢያለብሷችሁ፣ ምንም ቢያካፍሏችሁ የውስጥ ጉድለታችሁን ሊሞሉ ከማይችሉ ዘመዶቻችሁ በላይ ፈልጉት ጌታን። ፈልጉት። ይፈልጋችኋል። እየፈለጋችሁ ነው። የደሴ ምእመናን እየፈለጋችሁ ነው። ጌታ በዚህ ሰፈር አለ፣ እየፈለጋችሁ ነው። እያለፈ ነው፣ እየፈለጋችሁ ነው። የውላችሁ እያለፈ ነው፣ እየፈለጋችሁ ነው። ከአዲስ አበባ እንደሚመጣ አታስቡ። ከአሜሪካ እንደሚመጣ አታስቡ። ከአውሮፓ እንደሚመጣ አታስቡ። ነብይ እንደሚጠብቅ አታስቡ። ሐዋርያ እንደሚጠብቅ አታስቡ። ኢየሱስ በዚህ እያለፈ ነው። ፈልጉት ጌታን። ይመጣል። ዛሬ ለዚህ ቤት፣ ዛሬ ለዚህ ህይወት፣ ዛሬ ለዚህ ሰው፣ ዛሬ ለዚህች ሴት፣ ዛሬ ለዚህ ልጅ እንደዚህና እንደዚያ ሆኖለታል ይላል ጌታ። አዋጅ ያውጃል። ፈልጉት። እንጸልይ።